በዱባይ የሰው ልጅ የስልጣኔ ምልክት የሆነው ቡርጅ ከሊፋ በሰማይ መብረቅና በረዶ እየጋየ ነው። የተፈጥሮ ቁጣ ከተማዋን ወደ ሲኦል ቀይሯታል። ግን ይሄ ብቻ አይደለም። በመካከለኛው ምስራቅ የጦርነት እሳት ነዷል። የኢራን ባላስቲክ ሚሳኤሎች በእስራኤልና በአሜሪካ የጦር ሰፈሮች ላይ እየዘነቡ ነው። የአሜሪካው እጅግ ዘመናዊው E3 ሴንቸሪ የስለላ አውሮፕላን በኢራን ሰማይ ላይ ተመቶ ወድቋል። እናም በቴህራን የጥቁር መጋረጃው መሪ የሙጅታባ ኻሚኒ ሶስተኛው መግለጫ በብሔራዊ ቴሌቪዥን ተነቧል። የአባታቸው የአሊ ኻሚኒ ቀብር ለምን አልታየም? የብዙዎች ጥያቄ ነው። ይሄ ሚስጥራዊ ሽግግር ወዴት ያመራናል? በአሜሪካ 7 ሚሊዮን ህዝብ አደባባይ ወጥቶ ዋይት ሃውስን ከቧል። ባነሮቻቸው ጦርነት ይብቃ፣ ንጉስ አንፈልግም፣ ዲፕሎማሲ ቅደም በሚሉ ጽሑፎች ተጥለቅልቀዋል። የተፈጥሮ መዓት፣ የሚሳኤል ናዳ፣ ሚስጥራዊ የስልጣን ሽግግር፣ ህዝባዊ አመጽ፣ ዓለም ወዴት እያመራች ነው? ይሄ የሶስተኛው ዓለም ጦርነት መጀመሪያ ነው ወይ? የበርካቶቻችን ጥያቄ ነው። በረሃማዋ ዱባይና መላው የተባበሩት አረብ ኤምሬትስ ከዚህ ቀደም ታይቶ በማይታወቅ የከባድ ዝናብ፣ የበረዶ ቅንጣትና የጎርፍ መዓት እየተናወጡ ነው። ዘመናዊ የዱባይ ሰማይ ጠቀስ ህንፃዎች በደመና ተውጠዋል። መንገዶች ወደ ወንዝነት ተቀይረዋል። ዓለም አቀፍ የአየር በረራዎች ተስተጓጉለዋል። የንግድ እንቅስቃሴዎች ቆመዋል። አረቢያና ሚድል ኢስት ሞኒተር እንደዘገቡት ይህ ድንገተኛ የአየር ንብረት ለውጥ በአካባቢ የሚገኙ ነዋሪዎችና የውጭ ሀገር ሰራተኞችንም ከፍተኛ ስጋት ላይ ጥሏል። በመካከለኛው ምስራቅ ያለ የጦርነት ደመና ወደ መሬት ወርዷል። ኢራን እጅግ ዘመናዊ እና አጥፊ የተባሉ ባላስቲክ ሚሳኤሎችን በኢላማዎቿ ላይ እያዘነበች መሆኑ ተሰምቷል። እንደ ሂንዱስታን ታይምስ እና ወርልድ ሞኒተር ገለጻ ይህ ጥቃት በቀጠናው ያለውን የኃይል ሚዛን የሚቀይርና እስራኤልን ጨምሮ የምዕራባውያንን የጥበቃ ስልት ክፉኛ እየፈተነ ሆኗል። አሜሪካና የአውሮፓ አገራት ከፍተኛ ወታደራዊ ዝግጅት ላይ መሆናቸውንም ገልጸዋል። ዓለም አቀፍ የነዳጅ ገበያና የንግድ መስመሮችም በዚህ ግጭት ምክንያት መናጋት ጀምረዋል። የኢራን አዲሱ መሪ በብሔራዊ ቴሌቪዥን ቀርበው ለሶስተኛ ጊዜ የሰጡት መግለጫ የዓለምን መገናኛ ብዙሃን ትኩረትን ስቧል። የመግለጫው ይዘትም መሪው በንግግራቸው ሉዓላዊነታችንን ለማስከበር ወደ ኋላ አንልም የሚል ጠንካራ መልእክት አስተላልፈዋል። የመግለጫ ተራ የዛቻ ንግግር ሳይሆን በተግባር እየታየ ካለው ሚሳኤልና ጥቃት ጋር ተዳምሮ የምዕራባውያንን ዲፕሎማሲያዊ መንገድ እየበጠበጠው ይገኛል። የተንታኞቹ እይታም እንደሚያሳየው የምዕራባውያን የሚዲያ ተቋማት ይህንን ንግግር ለጦርነት የተዘጋጀ ይፋዊ ጥሪ አድርገው ሲረዱት፣ የአረብ ሚዲያዎች ደግሞ የቀጠናው አዲስ የኃይል አስተላለፍ በማለት እየገለጹት ነው። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን ከላይ ባስደመጥናችሁ መረጃዎች ዝርዝሩን እየነገርናችሁ አብረን ቆይታ እናደርጋለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። እስከ መጨረሻው ተቆዩ ዘንድ በአክብሮት ነው የምንጠይቃችሁ። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። የሰማዩ ቁጣ በዱባይና በዩኤኢ ቀጥሏል። በቡርጅ ከሊፋ በመብረቅ መመታት በመጋቢት 21 2018 ዛሬ 2026 ማርች 30 እንደ ፈረንጆቹ ዱባይ ከዚህ ቀደም አይታው የማታውቀውን መከራ በዚች ሁለት ቀን እያሳለፈች ነው። የዓለማችን ረጅሙ ህንፃ ቡርጅ ከሊፋ በተከታታይ መብረቅ ሲመታ የሚያሳዩ ምስሎች ዓለምን አስደንግጠዋል። መብረቁ ሰማዩን ለሁለት ሰንጥቆ ህንፃው ላይ ሲያርፍ የከተማ የኤሌክትሪክና የኮሙኒኬሽን መስመሮች መዘበራረቃቸው አልአረቢያ ዘግቧል። በረዶና ጎርፍ ያጥለቀለቃት ዱባይ በበረሃማዋ ከተማ ላይ የወረደው የጎርፍ መዓት መኪኖችን እንደ ቅጠል እያንሳፈፈ ይገኛል። ዱባይ ሙንና ዋና ዋና አውራ ጎዳናዎች በውሃ ተውጠዋል። ሂንዱስታን ታይምስ እንደገለጸው ይህ ክስተት በአካባቢው ያለው ግዙፍ የኢኮኖሚ እንቅስቃሴን ሽባ አድርጎታል። የተፈጥሮ መዓት ሳይበቃው በመካከለኛው ምስራቅ የሰው ሰራሽ እሳት እየነደደ ነው። ኢራን እጅግ ዘመናዊ የሆኑና ራዳር የማይበግራቸው ባላስቲክ ሚሳኤሎችን ወደ እስራኤልና ወደ አሜሪካ የጦር ሰፈሮች እያዘነበች ነው። የአዲሱ መሪ ሶስተኛው መግለጫው አያቶላህ ሙጅታባም የኢራኑ አዲሱ መሪ በኢራን ቴሌቪዥን የተሰጡት መግለጫም የምዕራባውያን ጣልቃ ገብነት ካልቆመ ጥቃቱ ወደማይመለስበት ደረጃ ይሸጋግራል በማለትም አስጠንቅቀዋል። የንግግር በዲፕሎማሲው ዓለም የመጨረሻው ማስጠንቀቂያ ተብሎ ተወስዷል። የምዕራባውያን ምላሽም አሜሪካና እስራኤል በተለይ ከፍተኛ ወታደራዊ ዝግጅት ላይ መሆናቸውን ወርልድ ሞኒተር የዘገበ ሲሆን መላው ዓለም በኒውክሌር ጦርነት ስጋት ውስጥ ወድቋል። አልጀዚራና ቢቢሲ የግጭት መስፋፋቱን የዓለም የነዳጅ አቅርቦት ሊያቋርጥ እንደሚችል ይህም የዓለምን ኢኮኖሚ
ክፉኛ እንደሚመታው እየገለጹ ነው። የኛን ኢትዮጵያችንን ጨምሮ የነዳጅ ጉዳይ ሽባ የሆነ ይመስላል። ወታደራዊ ተንታኞች እይታም የኢራን ሚሳኤሎች በብዛት መተኮሳቸው የእስራኤልን አይረን ዶም እና የአሜሪካንን የመከላከያ ስርዓቶች አቅም እየፈተነ እንደሆነ የጦርነት ተንታኞች በማስረጃ እያቀረቡ ነው። በተለይም በዱባይና በአጎራባች አረብ ሀገራት የሚገኙ ወገኖቻችን በተለይ ቤት ሰራተኞች፣ የቀን ሰራተኞች በዚህ ድንገተኛ ጎርፍና የጦርነት ስጋት ምክንያት ከፍተኛ ጭንቀት ውስጥ ናቸው። ቤቶች በውሃ በመሞላታቸው፣ መገናኛዎች በመቋረጣቸው መረጃ ለማግኘትም ተቸግረዋል። ይህ በማጠቃለያም ቢታይ መጋቢት 30 2026 በታሪክ ውስጥ የጨለማ ቀን ተብሎ ሊመዘገብ ይችላል። በአንድ በኩል እነ ቡርጅ ከሊፋን ያንቀጠቀጠው መብረቅና የዱባይ ጎርፍ፣ በሌላ በኩል ደግሞ ቀጠናውን እያናወጣ ያለው የኢራን ሚሳኤልና የአዲሱ መሪ ንግግር ዓለምን ከገደል አፋፍ ላይ አቁሞታል። ከትላንት በስቲያ ዛሬንም ጨምሮ ዓለም ትንፋሿን ዋጥ አድርጋ የቆመችበት ነው። በአንድ በኩል በዱባይ የሰማይ መብረቅ ጎርፍ፣ በሌላ በኩል ደግሞ ከቴህራን የተተኮሱ የሞት መልእክተኛ ሚሳኤሎች ምድርን ያንቀጠቀጧት ቀን ሆኗል። እንደ CNN እና BBC ቬሪፋይ ዘገባዎች ኢራን ከዚህ ቀደም ተጠቅማባቸው የማታውቃቸውን ፈታህ 2 የተሰኙ ሃይፐርሶኒክ ሚሳኤሎችን በመጠቀም ጥቃቱን ፈጽማለች። ጥቃቱ በዋናነት እስራኤልን ኔቫቲቭ የአየር ኃይል ጣቢያና በአሜሪካ የሚደገፉ ስትራቴጂካዊ የራዳር ጣቢያዎችን ኢላማ ያደረገ ነበረም። BBC ቬሪፋይ ባወጣው የሳተላይት ምስል መሰረት በጣቢያዎቹ ላይ ከፍተኛ የቃጠሎና የፍንዳታ ምልክቶችም ታይቷል። በብሔራዊ ቴሌቪዥን የወጣው መግለጫም ይሄ ገና ጅማሬው ነው፣ ማንም የአየር ክልላችንን የደፈረ ዋጋ ይከፍላል አሉ ሙጅታባ ካሚኒ። ይህንንም መላው ዓለም በከፍተኛ ድንጋጤ ነው የተመለከተው። የመግለጫ በዲፕሎማሲው መስመር የማይመለስ ጦርነት ምልክት ተደርጎ ተወስዷል። በዚሁ ቅስፈት ዱባይ በተፈጥሮ ቁጣ ተመታለች። መላው UAE በሚባል ደረጃ የዓለም ምልክት የሆነው ቡርጅ ከሊፋን ጨምሮ በተደጋጋሚ በመብረቅ ሲመታ የሚያሳዩ ምስሎች በዓለም ሚዲያ መነጋገሪያ ሆነዋል። መብረቁ የህንፃውን ኤሌክትሪክ መከላከያ ስርዓት ፈትኖታል። ከተማዋ ለሰዓታት በጨለማ ተውጣ ነበረም። አልአረቢያ ስለ ጎርፎም እንደዘገበው የዱባይ አውሮፕላን ማረፊያ በውሃ በመጥለቅለቁ በመቶዎች የሚቆጠሩ በረራዎች ተሰርዘዋል ብሏል። በመንገድ ላይ የነበሩ ውድ መኪኖች በጎርፍ ሲወሰዱ ታይተዋል። ወርልድ ሞኒተር የዓለም ስጋትና የተንታኞችን እይታ ጽፎታል። መካከለኛው ምስራቅ ወደማይመለስበት ቀውስ ውስጥ ገብቷል ሲል ዘግቧል። የአሜሪካን የባህር ኃይል በመካከለኛው ምስራቅ ያለውን ዝግጅት ወደ ከፍተኛ ደረጃ አሳድጎታል። ሂንዱስታን ታይምስን በበኩሉ የኢራን ሚሳኤሎች በቴክኖሎጂ ረቀው መገኘታቸው፣ የምዕራባውያንን የመከላከያ ጋሻቸውን ሰብረው መግባታቸው የጦርነት ተንታኞች እጅግ አስገርሟቸዋል። በጣም በርካቶችን ያስደነገጠው የኢራን የሚሳኤል ናዳ የአሜሪካውን E3 ሴንተሪ የስለላ አውሮፕላን መመታትና የሙጅታባ ካሚኒ በብሔራዊ ቴሌቪዥን ሳይታዩ የተነበበው ሶስተኛው መግለጫ በአሁኑ ሰዓት ዓለምን እያነጋገረ ያለ እውነታ ነው። የአሜሪካው E3 የስለላ አውሮፕላን መመታት ይህ ክስተት የጦርነቱ መልክ ሙሉ በሙሉ የቀየረ ነው። የኢራን የአየር መከላከያ ኃይል የአሜሪካን እጅግ ዘመናዊ የሰማይ ላይ አይን የሚባለውን E3 ሴንተሪ መምታት ተረጋግጧል። የአውሮፕላን መመታቱ አሜሪካ በቀጠናው ያላትን የራዳርና የክትትል አቅም ክፉኛ ጎርቶታል። የኢራን የሚሳኤል ናዳም ኢራን በመቶዎች የሚቆጠሩ የባለስቲክና የክሩዝ ሚሳኤሎች ወደ እስራኤልና ወደ አሜሪካ የጦር ሰፈሮች አዝንባለች። እንደ CNN ዘገባ ሚሳኤሎቹ ስትራቴጂካዊ የሆኑ የወታደራዊ ማዘዣ ጣቢያዎችና የአየር ኃይል ተዋጊ አውሮፕላኖች ማረፊያን ኢላማ አድርገዋል። ጥቃቱ ከአንድ አቅጣጫ ብቻ ሳይሆን የተቀናጀ የምዕራባውያንን የመከላከያ ጋሻ የሰበረ እንደነበረ BBC ቬሪፋይ በምስል አረጋግጧል። በኢራን ብሔራዊ ቴሌቪዥን የተነበበው የሙጅታባ ካሚኒ ሶስተኛው መግለጫም ልዩ የሚያደርገው መሪው በአካል አለመታየታቸው ነው። እንደከዚህ ቀደሙ ትርጉሙም ይህ መሪው በከፍተኛ ጥበቃና ሚስጥራዊ ቦታ ሆነው ጦርነቱን እየመሩ መሆናቸውን ያሳያል ሲሉ፣ ገሚሱ ደግሞ አይደሉም እሳቸው ሞተዋል ይላል። ቀሪው ደግሞ ክፉኛ ቆስለዋል፣ ስለዚህ ነው ፊት ለፊት የማይታዩት እየተባለ ነው። መግለጫው ለማንኛውም ያጸፋ እርምጃ ዝግጁ ነን የሚል ይዘት ያለው ለምዕራባውያንም ሽብርን የለቀቀ መልእክት ነው። ከጦርነቱ ጎን ለጎን ከላይ እንዳልናቸው ዱባይ በመብረቅና በጎርፍ ስትታመስ ውላድራለች። ሁኔታው ይበልጥ የዓለምን መጨረሻ አፖካሊፕቲክ እንዲመስል አድርጎታል። የቡርጅ ከሊፋ መብረቅ ምስል ከሚሳኤል ፍንዳታ ጋር ተዳምሮ አስደንጋጭ ትዕይንትን ሲፈጥር ቆይቷል። ሌላው በጣም በርካቶችን ያስገረመው እንዲሁም ያስደነገጠው 7 ሚሊዮን ህዝብ አሜሪካን በተቃውሞ ማጥለቅለቁ ነው። የአሜሪካ የውስጥ ሁከት 7 ሚሊዮን ህዝብ አደባባይ መውጣቱ
ለትራምፕ እጅግ ከፍተኛ ውድቀት ነው። በአሜሪካ ታሪክ ታይቶ በማይታወቅ መልኩ ወደ 7 ሚሊዮን የሚጠጋ ህዝብ በዋና ዋና ከተሞች ዋሽንግተን ዲሲ፣ ኒውዮርክ እና ሎስ አንጀለስ ለተቃውሞ ወጥቷል። የተቃውሞ መንስኤም አሜሪካ በመካከለኛው ምስራቅ እየገባችበት ያለው ቀጥተኛ ጦርነትና የኢ3 የስለላ አውሮፕላኗ መመታት ያስከተለውም ድንጋጤ ነው እየተባለ ነው። ህዝቡ ለልጆቻችን ሌላ ጦርነት አሳልፈን አንሰጥም ልጆቻችንን በሚል መሪ ቃል ዋይት ሃውስን እያስጨነቀ ይገኛል። ሲኤንኤን እንደዘገበው የተቃውሞ የአሜሪካ መንግስት የውሳኔ አቅም ሽባ ያደረገው ነው። ቢቢሲ ቬሪፋይ ሳተላይት መረጃዎች የኢራን ጥቃት ስልታዊና ኢላማውን የጠበቀ እንደነበር አጋልጧል። የተመቱ ቦታዎች በእስራኤል የሚገኘው የኔቫቲም አየር ኃይል ጣቢያና ሌሎች የአሜሪካ የራዳር ጣቢያዎች በኢራን ፈታህ 2 እና ሃይፐርሶኒክ ሚሳኤሎች መመታታቸው ተረጋግጧል። የኢ3 አውሮፕላን ጉዳይ አሜሪካ የራዳርና የክትትል የበላይነቷን ማጣቷ በኢራን ላይ የምታደርገውን የአየር ጥቃት ክፉኛ ገድቦታል። ይህ ደግሞ ለኢራን ጊዜያዊ ወታደራዊ የበላይነትን ሰጥቷታል። በመካከለኛው ምስራቅ ታሪክ ውስጥ ትልቁ ጥያቄ ሆኖ የቀጠለው አሊ ኻሜኒ የቀብር ስነ ስርዓት ጉዳይ ነው። ቀብሩ ለምን አልታየም የብዙዎች ጥያቄ ነው። ምናልባትም ሰውየው አልሞቱ ይሆን የሚለው ጥርጣሬ ጎልቶ እየተሰማ ነው። በብሔራዊ ቴሌቪዥንም ያልታዩት ልጃቸው ሙጅታባ ኻሜኒ እንዲሁ ጥርጥርን ፈጥረዋል። ቀብሩ ለምን አልታየም የሚለው በብሔራዊ ቴሌቪዥን ላይ ያልታዩት ሙጅታባ ሁለት ትርጉም አለው ተብሎ ይታመናል። አንደኛው በጦርነት ወቅት ከፍተኛ አመራሮች በአንድ ቦታ ተሰብስበው ጥቃት እንዳይሰነዘርባቸው ካላቸው ስጋት ነው። ሁለተኛው የስልጣን ሽግግሩ በዝምታ ለማጠናቀቅ ካላቸው ፍላጎትም ነው የሚሉ አካላት አሉ። የሙጅታባ ሶስተኛው መግለጫ ኻሜኒ ሳይታዩ በመግለጫ ብቻ መገኘታቸው ይሄ ጥቁር መጋረጃ ስልት እየተጠቀሙ መሆኑን ያሳያል። በዚህ ሁሉ መሃል የዱባይ በጎርፍ መጥለቅለቅ የቡርጅ ኻሊፋ በመብረቅ መመታት ለቀጠናው ተጨማሪ ጫና ሆኗል። ይህ ክስተት የመገናኛ የትራንስፖርት መስመሮችን በመዝጋት ወታደራዊ እርዳታዎች እንዳይጓጓዙ እንቅፋት ፈጥሯል። ለመሆኑ 7 ሚሊዮን አሜሪካውያን ዋሽንግተን ዲሲን፣ ኒውዮርክና ሎስ አንጀለስን ያጥለቀለቁት ለምንድን ነው ብላችሁ ጠይቃችኋል ወይ? ለምንስ እስከዛሬ አሜሪካ በሊቢያ በኢራቅና በሶሪያ ስታደርገው ለነበረው ጥፋት እንዲህ ያለ ቁጣ አልታየም ብላችሁ አልጠየቃችሁም ወይ? ባለፉት ጦርነቶች አሜሪካ የምትዋጋው በቴክኖሎጂ ወደ ኋላ የቀሩት አገራትን ነበረ። አሜሪካውያን ጦርነቱን የሚመለከቱት በቪዲዮ ጌም እንደሚመራ የራቀ ክስተት ነበረ። ነገር ግን ዛሬ የኢ3 መውደቅ የአሜሪካ የሰማይ ላይ አይን ተመቶ መውደቁ ጦርነቱን ወደ አሜሪካ ምድር ሊመጣ እንደሚችል የመጀመሪያው ማረጋገጫ ሆኗል። የኢራን ሃይፐርሶኒክ ሚሳኤሎችም የቴክኖሎጂ የበላይነቱን ወደ ሌላ ወገን መዞሩን ሲረዱ ፍርሃት ከርህራሄ ቀደመ ማለት ነው። እስከዛሬ እኛ እናጠፋ ነበር፣ ዛሬ ግን እኛ ልንጠፋ ነው የሚለው ስጋት ህዝቡን አደባባይ አውጥቶታል የሚል ግምት አለን። ባለፉት ጦርነቶች ጠላቶች እነ ሳዳም ሁሴን ወይም ጋዳፊ በግልጽ የታወቁ ነበሩ። ዛሬ ግን የሙጅታባ ኻሜኒ የጥቁሩ መጋረጃ መግለጫ፣ የኢራን አዲሱ መሪ ሳይታዩ ሳይጨበጡ የሚሰጡት ሶስተኛው መግለጫ በአሜሪካ ህዝብ ላይ ከፍተኛ ሳይኮሎጂካል ሽብርን እንደፈጠረም እየተነገረ ነው። ህዝቡ ይህ ሰው ምንድነው የሚያሳየው ብሎ ጥያቄ ለራሱ ጠይቆ ይመስላል። የኒውክሌር ቁልፉን ሊጫን ነው የሚል ጥርጣሬ ውስጥ ገብቷል። የአሊ ኻሜኒ ቀብር ሚስጥር መሆኑ ደግሞ ሁኔታውን ይበልጥ አስፈሪ አድርጎታል። አሜሪካ ባለፉት ጦርነቶች በኢኮኖሚ ጠንካራ ነበረች። ዛሬ ግን የነዳጅና የሸቀጦች ዋጋ፣ የሆርሙዝ ወሽመጥ መዘጋት፣ በዱባይ የደረሰው የጎርፍ መዓት ዓለምን ለንግድ አውቆታል። በቃን መፈክር በዋሽንግተን ዲሲ የታዩት ባነሮች ኢንቨስት ኢን አሜሪካንስ ኖት ኢን ግሎባል ዋርስ፣ በአሜሪካ ላይ እንጂ በዓለም ጦርነት ላይ አታውጡ የሚሉም ናቸው። ህዝቡ የራሱ ኑሮ እየተናጋ ለሌላ ሀገር ጥፋት ግብር መክፈል ሰልችቶታል። አሜሪካውያን እስከዛሬ ለሌላው ህዝብ ደም አንጮሁም ነበርም። ዛሬ ጮት ግን የራሳቸው ደም ሊፈስ መሆኑን ስላወቁ ይሆን ወይ? የሁላችንም ጥያቄ ነው። የኢራን ሚሳኤሎች የቴክኖሎጂውን ግድግዳ ሲሰብሩት የአሜሪካ ህዝብ የመንግስቱን ግድግዳ ሊሰብር ነው። ይሄ ሁሉ ውጥንቅጥ ታዲያ ምን ይነግረናል? በአንድ በኩል ዱባይ በተፈጥሮ መዓት ስትናጥ፣ በሌላ በኩል ደግሞ የሰው ልጅ የፈጠረ የጦርነት እሳት ዓለምን እያነደደ ነው። የአሜሪካው E3 ሴንተሪ አውሮፕላን በኢራን ሰማይ ላይ መከስከስና በዋሽንግተን ዲሲ አደባባዮች ላይ የፈሰሰው የ7 ሚሊዮን ህዝብ ቁጣ አንድ መልእክት አለው። የቀድሞ ዓለም ስርዓት አክትሞለታል የሚል የአሊ ኻሜኒ ቀብር ሚስጥር መሆን፣ የሙጅታባ ኻሜኒ የጥቁሩ መጋረጃ አመራር ቴህራን ለትልቅና አስደንጋጭ እርምጃ የተዘጋጀች መሆኑን ያሳያል። አሜሪካውያን ዛሬ ለሰላም የጮሁት የኢራን ሚሳኤሎች የቴክኖሎጂ የበላይነታቸውን ሰብረው ቤታቸው ድረስ ሊመጡ መሆኑን ስለተረዱ ነው። ዓለም አሁን ባለችበት ሁኔታ በሁለት እሳት መካከል ትገኛለች፣ በተፈጥሮ ቁጣና በሰው ልጅ እልህ። ነገ ምን ሊከሰት ይችላል? ሶስተኛው ዓለም ጦርነት በይፋ ተጀምሯል ወይስ ይሄ የዲፕሎማሲው መጨረሻ ነው? እናንተስ ውድ ቤተሰቦቻችን ምን ትላላችሁ?
ትላላችሁ? 7 ሚሊዮን አሜሪካውያን አደባባይ መውጣታቸው ጦርነቱን ያስቆመዋል ወይስ የኢራን ሚሳኤሎች ያለምን ካርታ ይቀይሩታል? ሐሳባችሁን በኮሜንት መስጫ ላይ እንደተለመደው አጋሩን። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።